እባክህ አምቡላንስ ጥራ፣ ሆስፒታል መሄድ አለባት። እባክህ ሆስፒታል አይደለም፣ አሁን ራስን አድን። እንዴት ነው ራሴን ማድነው? እሷ ሞታ ጥያት ሂጅ ነው ራሴን ማድነው? እሷ ሞታ ጥያት ነው ራስን አድን። አንተ ሰውዬ አማልል ናለች ትቻት ነገር ትችላለች። ላክሊሉ ነው? አዎ ሞገስ እናንተ እንዳስመለጣችኋት ትነግረው ትችላለች። አይ አትፍሪ። ከዚህ በኋላ ብትነግረውም ወደ ኋላ ማለት የለም። ምን ማለት ነው ሞገስ? ቆይ ለማንኛውም ለመድብል ደውላት። ደህና ነኝ። ኧረ እባክህ እንደው ያችን ልጅ ዛሬ እንፈልጋት። አድምጠኝ መድብል፣ ይህ ሰውዬ ልጅቷን ድጋሚ ሳይዘት አይቀርም። እርግጠኛ ነህ? እርግጠኛ ነኝ። ምናልባት ሌላ ሴት እንዳትሆን ሞገስ። አይመስለኝም መድብል፣ የራሷን ጩኸት ነው የሰማሁት። ልጅቷ እኮ ትላንትና መታ የፍራታ ጋር ምግብ በልታ ነበር። ስለዚህ ከዚህ አካባቢ ያራቀችም ነበር ማለት ነው። እሺ በቃ መጣሁ። መድብል አሁን መሽቷል። በቃ በቅዳችን መሰረት እናከናውናለን። ያለው ነገር ላሳውቅ ብዬ የመጨረሻው ነው ፊት ለፊት መግባት ነው። ሞገስ ሱፐርማን ምናምን እሱ ሲያምርሽ ይቀራል። ምክንያቱም እኔ አሁን ሊገልሽ ነው። ከገደልክኝ እኮ በጣም ብዙ አመት ሆነ። አሁንም የማልገልሽ ለምን እንደሆነ ታውቂያለሽ? ከዚህ ቤት ማን እንዳስወጣሽ ማወቅ ስለምፈልግ ብቻ ነው። ካስረሱም ብዬ ግን አልቻልኩም። ሰጋ አንቺን መርሳት፣ አንቺን መቀየር አልቻልኩም። ያገኝ አውጥቼ ጨብልቄ እገልሃለሁ። አንተ ቆረቆ እንዳደላላ። ሰላም ውድ ዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ሆይ? አለን እግዚአብሔር ይመስገን። ላይክ ሰብስክራይብ በማድረግ እንዳትረሱ ውድ ቤተሰቦቼ። እንግዲህ ሰገን ዛሬ አምልጣ ነበረ፣ ካለችበት ቤት ወጥታ ነበረ። ሮጦ ደርሶባታል። በሚያሳዝን ሁኔታ እሱም ሮጦ ደርሶባታል። እሷ ግን ለማምለጥ ሞክራ ነበር። እንግዲህ እንዴት እንደሆነ እንዴት እንዳለያያቸው እንዳያችሁት በጣም ከባድ ነው ያደረጉት ነገር። የ6 ወር ሴራ ሰርተው ነው ይሄንን እንደዚህ ያደረጉት ማለት ነው። በሚገርም ሁኔታ 6 ወር ሙሉ እንግዲህ እነሱን ለማለያየትና የራሱ ለማድረግ እሱ በጠብ ስለሚጠላት ብቻ እሷ ስለምጠላው ብቻ እንግዲህ በጉልበት ተጠቀመባት ማለት ነው። እንግዲህ ያለውን ነገር በጣም በሚያሳዝን ሁኔታ ነው ያደረጉት። መጠጥ ቤት ካፌ ቤት ሄደው እንግዲህ እነሱ ለመዝናናት ነበር የሄዱት። ግን የገጠማቸው ነገር ከባድ ችግር ነው። እነሱ እንግዲህ ለጨዋታ እነሱና ለመዝናናት ነበር የሄዱት። ተዝናንተው ወደ ቤታቸው ለመመለስ ነበረ ሁሉም ነገር የሄደው። ሰው ተዝናንቶ መምጣት ሳይሆን ተዝናንቶ በጣም በሚያሳዝን ሁኔታ ነው የሆነው ማለት ነው ነገር እየሹ እንግዲህ ያው እንዳያችሁት በሚያሳዝን መጠጥ ቤት ሄደው እንግዲህ ጨዋታ ጭፈራ ቤት ዛሬ እንዝናና ብሎ ምድምድ ከሰገን ጋር ሄደው ጨዋታቸውንና ፍቅራቸውን በሚያጣጥሙ ሰዓት እንግዲህ አስከታትሎ ሰው አድርጎ ያለውን ነገር በቃ ያኔ ድራማ ሰርቶ መጠጧ ላይ እንግዲህ ጨምሮ ወንድምህ በወንድሙ ተጠቅሞ ወንድምህ እንደዚህ ሆነ ብለው እሷም እንግዲህ የመጀመሪያ ፍቅሬ ብላ በጣም የምትወደውን በጣም የሚያፈቅራትን አብራ የነበረችውን ጊዜ ሊያሳልፉ በጣም ደስ የሚል ጊዜ እያሳለፉ ነበረ። ግን ጊዜያቸውን አጨልሞባቸዋል ማለት ነው። በሚያሳዝን ሁኔታ ጊዜያቸውን አጨለመባቸው። እንግዲህ እሱም ደህና እየተጫወቱ ፍቅራቸውን እያጣጣሙ ባለ ሰዓት ደውሎ ወንድምህ ብሎ ነው ያለው። እንግዲህ እየተከታተላቸው ነው እናዛው እየተከታተላቸው እሱም የሚጠጣ መስሎ እንግዲህ ከእነሱም ፍቅር ስለሆነ በፍቅር ሰዓት እንግዲህ ታውቃላችሁ ሌላ ይፈጠራል ወይም ደግሞ ሌላ ይሆናል የሚባል ነገር የለምና እነሱም ፍቅራቸውን እንትን እያሉ ደግሞ እየተጫወቱ በቃ ድብድባቸውን ለሳቃቸውን ፈገግታቸውን ነው የነጠቃቸው። እንግዲህ በሚያሳዝን ሁኔታና ጨዋታቸውን እየተጫወቱ በነበረ ሰዓት እንግዲህ ቀጥተው ደውለው
ያለውን ነገር ሰው አድርጎ ሆን ብሎ ታቅዶበት ነው እንግዲህ ለ6 ወር የታቀደ ሴራ ነው እንግዲህ ሁሉ የተደረገው ማለት ነው። እንግዲህ እንደዛ ሆኖ እሱም መልመድ ጋር ደውለው ወንድም ችግር ውስጥ ነው። ወንድም ሲሉት ያው ታውቃላችሁ በወንድሙ ደግሞ ሰው አይደራደርምና ያው ተጋፍተን በወንድሙ አይደራደርም ቀጥ ብሎ ነው የወጣው ማለት ነው። ምንድነው ሲል አይ መጠጥ ቤት ነው እንደው ቆይ የሆነ ጫጫታ ይሰማኛል ስለዚህ እስኪ ወጣና አዋራኝ ይለዋል። ወጥቶ እንግዲህ ሲያናግረው ወጣ ብሎ ሲያናግረው ዝጠብቂ ማሰገን መጣሁ ምናምን ብሎ እንግዲህ ወጣ ብሎ እንዳለ ነው መድኃኒት የተጨመረበት መጠጡ ላይ መድኃኒት ይጨምሩበታል ማለት ነው። እየጠጡ እንግዲህ እንድንጋባ ወንድም ያግብተው ልጅ ወልደዋል ምናምን ስላት በቃ እኔ እናንተ መጋባት አለብን እያለች እሷም እያሉ ነበርና በቃ መጋባት አለብን ሰገን በጣም እኮ ነው የማፈቅርሽ በጣም እኮ ነው የምወድሽ እያሉ እንግዲህ ፍቅራቸውን እያጣጣሙ በሚገኙ ሰዓት ያንን ወስዳ ትጠጣለች። ወሰደ ስትጠጣው እንግዲህ ያው መርዝ ጨምሮበታል። ያው የሚጎዳ ሳይሆን ላይክ ራሷን የሚያስት ነገር ነው የተደረገው። እንደዛ አድርጎ እንግዲህ ያደርጋል ማለት ነው። ከዛ ራሷን ሆዳን አመማት ማለት ነው። ሆዴን አመመኝ ምናምን አለች። እንዴ ሰከርሽ እንዴ ነው ያላት። ምን ሰከርሽ እንዴ ስላት ነው መሰለኝና እንሂድ በቃ እንሂድ አለችው። ተነስተው ወደ መኪናቸውንም እንግዲህ ሁሉን ነገር መኪናቸውንም ፍሬኑን ሁሉን ነገር እንትን ብለውባቸዋል። ፍሬኑም የለውም ፍሬኑን በጥሰውበታል ማለት ነው። በቃ እንሂድ ምናምን ብለው ተነስተው ወደ መኪና ያቀናሉ ማለት ነው። መኪና ውስጥ ገብተው እንግዲህ እሷን አዝሎ አቅፎ አስገብተው በመኪና ውስጥ እየሄዱ እያለ ያው ፍሬኑ እንትን ስላለ ሰገን እያለ ያው ይጋንተን ይላል ማለት ነው። እና አሳቻ ቦታ ላይ ይቆማል። በነገራችን ላይ ያው እንዳያችሁት መኪናው አይደለም እንትን ያላት ግን ያው የነሱ ያደረጉት ሴራ ነው እንጂ የመኪናው አይደለም። እና በእግር ተከተላቸው ነው ያለው። በእግር ተከተላቸው መኪናው እኮ እንደሆነ እንትን አይልም። ስለዚህ የሰው አለ ሲል ሰው እንዲደርስለት ስለሚፈልግ ያኔ ትደርስለታለህ ነው ያለው። እሺ ብሎ ተከትሎ እንደሄደ እንግዲህ መድምድም ሲያይ ፍሬኑ እንትን አለና እሲ ሰገን እያለ ሰገንም ራሷን ሳተች። እሱም ደነገጠ። በቃ ሰገን አለፈች ብሎ ረለ በቃ ሰው ያለ ሰው ድረሱልኝ አለ። ከመኪና ወረዳት። ራሷን ሳተች። ራሷን የሳተችበት ምክንያት እንግዲህ ታውቃላችሁ። የሳተችበት ምክንያት የጠጣችው መርዝ ነው እንጂ እሱ ተጋጭታ ወይም አይደለም። እሱ ግን ተጋጨች ነው የመሰለው እና እሪ ይላል ሰው ያለ ድረሱልኝ ይላል። እንግዲህ ሄደው እነሱ ለራሳቸው አድርገው ለራሳቸው ደራሹ ነው ወስደው እንግዲህ ፖሊስ መጣ። ፖሊስ ተሚይዘህ በቃ አንተ ሂድ እኛ ልጅቷን ወደ ፖሊስ ጣቢያ ነው ሰሪያት ሐኪም ቤት ሄጄ ልሂድ ሆስፒታል አለ። አይ ሆስፒታል አንተ ሂድ አንተ ሰምተኛስ አንተ ሂድ ሆስፒታል እኛ እንወስዳታለን እባክህ ይለዋል። አይሆንም ማለት አይሆንም ብሎ እንግዲህ እሪ ሲል ያው ታውቃላችሁ አይ በጭራሽ አንተ መያዝ የለብህም ብለው እሱንም ወደ ፖሊስ ጣቢያ አስወሰዱ። እሷንም ደግሞ ወደ ሰውየው ጋር ወሰዷት ማለት ነው። እንግዲህ ወደ አክሊሉ ወሰዷት። አክሊሉም እንግዲህ በፍቅር ያላገኘሁትን በፍቅር ያላገኘሁትን በጸብ ነው የማገኘው ብሎ አል ማለት ነው። እንግዲህ ወሰዳት ማለት ነው። መድምድም እንግዲህ ከ10 ዓመት በኋላ ከእስር ቤት ተፈታ። እስር ቤት በስቃይ በሐዘን ነበር ያሳለፈው። ግን ደግሞ ያም ሆኖ ያም አልፎ አሁን ላይ ከእስር ቤት ወጥቶስም ተሷዎች ሴት ላገባም አንድ ቀን አገኘሽ ይሆናል እያለ እሱም በነገራችን ላይ ተስፋ አልቆረጠም። እሷም ደግሞ ከቤት ወጥታ አምልጣ ነበረ። ግን እንደምንም ብሎ ተከታትሎ ይዟታል። በሚያሳዝን ሁኔታ እያሰቃያት ይገኛል። አልገልሽም ይላታል። ግዴ ላይ ብትለውም ሊገላት አልቻለም። በጣም እያሰቃያት ነው ያለው አሁን ላይ ማለት ነው። የፈላ ውሃ እያፈሰሰ አንቺንማ ትናገራለሽ ማን እንዳስወጣሽ ከዚህ ቤት መናገር አለብሽ ብሎ ማለት ነው። ሰገን የምትባል ልጅ ናት ብሎ መልምድ ስለነገረው መልምድ በቃ እሷ ትሆነ እሷም ደግሞ ሞታለች ብሎ የሚያስብ ሰው ነው። መቃብሩ ሁሉ ወስዶ አሳይተውታል። እሷ ሞታለች እንዴት ነው ቆይ ይሄ ነገር እንዴት ነው እየሆነ ያለው ብሎ ይላል ማለት ነው። እንግዲህ በመጨረሻ ግን እንደሚያገኛት ነው ውድ ቤተሰቦቼ።